ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ሰላም፣ ፍቅር፣ ጤናን ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬም ከቃል ስፖርት ዩቲዩብ ቻናል ተመኘንላችሁ። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር በቅደም ተከተል እናቀርብላችኋለን። ትላንታችሁ እንዴት ነበር? ዛሬስ ምን እንጠብቅ ብለናል። ውድ ቤተሰቦቻችን እንደ ሁልጊዜው ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን በቅደም ተከተል ስናጋራችሁ እናንተ ደግሞ ላይክ በማድረግ አጋርነታችሁ እንድታሳዩን እንደ ሁልጊዜው ዛሬም በትህትና ጠየቅን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ ብለናል። ትላንት ምን እንደነበረ እንነግራችኋለን። ቤርናቤው ጣራው ተዘግቶ ከባየር ሙኒክ ወገን ነበር። ትላንትና ግን ሙኒክ ድል አድርጓል፣ ግን በጠባብ ውጤት ነው። አስደናቂ ባየር ሙኒክ የፊት ጥምረት ትላንትናም ለሪያል ማድሪድ ፈተና ነበረ። ቪኒሺየስ ጁኒየር እኛ ግን አለን እያለ ነው። በአሊያንዝ አሬና ውጤት ይቀለበሳሉ የሚለው ትልቁ ጥያቄ ነው። ጠብቁ ተብሏል። ከዚህ ጋር በተያያዘ ወደኋላ መለስ ብለን 18 ኤፕሪል 2017 የምናየውም ጉዳይ ይኖራል። ይህን ጨዋታ የተመለከተ ሰፊ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። በተወዳጁ የእንግሊዝ ፕሪሚየር ሊግ የሊጉ መሪ አርሰናል ትላንትና በቫልዴ ባስ ያገኘው ድል ቀላል የሚባል አይደለም። ውድ ቤተሰቦቻችን አርሰናል ድል አድርጓል። ላስት ሚኒት ጎል ወይም ያለቀ ደቂቃ ግብ ደግሞ ባለድል አድርጓቸዋል። ትላንትና አርሰናል ከተቀያሪ ተጫዋች ግብ አግኝቶ ድል ሲያደርግ ግብ አስቆጣሪው ከሃቨርዝ፣ ትላንትና ግብ ጠባቂው ዳቪድ ሪያ ደግሞ ለአርሰናል ምን ማለት እንደሆነ ያሳየበት ነበረ። ትላንትና ግን ውድ ቤተሰቦቻችን አርሰናል ሲያሸንፍ ደስታው የአርሰናል ብቻ አይደለም፣ እንግሊዝ ውስጥ ፈንጠዝያ ነበር ተብሏል። ለመሆኑ የአርሰናል ድል የሌሎች ክለብ ደጋፊዎችን እንዲፈነድቁ ለምን አደረገ? የአርሰናል ቀጣይ ጨዋታ የቡድን ዜና በስፋት ተይዟል። ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ጨዋታ ዛሬም ሁለት ትልልቅ ጨዋታዎችን እንመለከትበታለን። በስፋት እናነሳቸዋለን። እነኚህን ጨዋታዎች አጫጭር ስፖርታዊ መረጃዎቻችን በስፋት ተካቷል። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን የተመለከቱ ዕለታዊና ወቅታዊ ጥንቅሮቻችን እንደዚሁ ሰዓታቸውን ጠብቀው በቅደም ተከተል ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እናካፍላለን። ማድሪድ ቤት ትልቅ ዜና የሆነው የዣቪ አሎንሶ ስንብት እንግሊዝ ውስጥ ደግሞ ሹመት ሊያመጣለት ይችላል እየተባለ ነው። ከሲቲ ጋር በተያዘ የአሰልጣኝ ሹምሽር ሂደቱን የተጫዋች ዝውውር በተመለከተ በጣም ሰፊ መረጃ አግኝተናል። ትከታተሉታላችሁ። ከቼልሲ ጋር በተያዘ በዝውውር ጉዳይ ላይ በርካታ መረጃዎችን እየሰማ እንገኛለን። ትልልቅ ሰበር መረጃዎችን ይዘናል። በቼልሲም በኩል አብራችሁን ከቆያችሁ እነኝህን ሰበር የዝውውር መረጃ በዩቲዩብ ገጻችን በሊቨርፑል የመረጃ ሰዓታችን ዛሬ በጣም ተጠባቂ ጨዋታ አለ። ውድ ቤተሰቦቻችን ፓርክ ደ ፕሪንስ ድረስ ያቀናሉ የፕሪሚየር ሊጉ ሻምፒዮኖች ሊቨርፑል። ከዚህ ጋር በተያዘ የቡድን ዜና ከአሰልጣኙ ጋዜጣዊ መግለጫ ጋር ያያይዘን የቡድኑ ቁልፍ ተጫዋች ፍሎሪያን ቬርዝ እናምነዋለን ካለው አንድ ሰው ጋር ጨምሮ በጨዋታው ዙሪያ ስለ ቡድን አጋሮቹ በወቅታዊ ሁኔታ የሚለው ነገር አለ። ጨዋታው ምሽት 4 ሰዓት ነው የሚደረገው ፓርክ ደ ፕሪንስ። ተጨማሪ መረጃ በዩቲዩብ ገጻችን። ማንቸስተር ዩናይትድ ቤት ሰበር መረጃ በሉት ውድ ቤተሰቦቻችን። እነኚህ መረጃዎች በሙሉ ከዝውውር ጋር የተያያዙ ናቸው። ከ4 በላይ የዝውውር ለየት ያሉ መረጃዎች ለዩናይትድ እንነግራችኋለን። ሰበርም መረጃ ተይዟል። ከዩናይትድ ጋር በተያያዘ የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከቱ ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። በዩናይትድ በኩል አንድ ሰው እንመለከታለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ከቆያችሁን በዩቲዩብ ገጻችን ሌሎች ተጨማሪ መረጃዎችን ይዘናል። ለየት ያለም ጥንቅር እናካፍላችኋለን። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? ቃል ስፖርት ዩቲዩብ ቻናል መረጃዎችን እያካፈልኳችሁን የቃል ነኝ። አብራችሁን ቆዩን። ሀገር ቤት ነክ ከሆነ መረጃ እንጀምር። ሀገራችን ኢትዮጵያ ከሳምንት በኋላ በታሪኳ ለመጀመሪያ ጊዜ ዓለም አቀፍ አትሌቲክስ ውድድር እንደምታዘጋጅ ይታወቃል። ኢትዮጵያ በምታዘጋጀው የአንድ ቀን ውድድር ውጤታማ አትሌቶች እንደሚካፈሉ ተረጋግጧል። በተለይም ትላንትና በሁለተኛው ዩቲዩብ ገጻችን አንጋፋዊቱ አትሌት ጋቢ ቶማስ ወደ ኢትዮጵያ እንደምትመጣ አረጋግጠንላችሁ ነበረ። በተጨማሪም የአፍሪካ የ100 ሜትር ፈጣኑ አትሌት ፌርዳንድ ኦማኒያላ ሌላኛው አዲስ አበባ እንደሚገባ የተረጋገጠ እንግዳ ሆኗል። ኬንያ አትሌት
በ2022 የአፍሪካ አትሌቲክስ ሻምፒዮና በ100 ሜትር እና በ400 ሜትር የወርቅ ሜዳሊያ ባለክብር ነበረ። አትሌቶቹ በውድድሩ ለመካፈል ወደ ኢትዮጵያ መምጣታቸው መረጋገጡን የኢትዮጵያ አትሌቲክስ ፌዴሬሽን አሳውቋል። ውድድሩ የፊታችን ሚያዝያ 10 2018 ዓ.ም በአዲስ አበባ ስቴዲየም ለአንድ ቀን ይደረጋል። ከሰሞኑ የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታ አዲስ አበባ እንዳይደረግ የተካሄደው ለዚህ ውድድር የመሮጫ ትራኩን ለማስተካከል እንደነበር ይታወቃል። ዛሬም የዓለም አይኖች የአውሮፓ ምሽት ጨዋታዎችን ይጠብቃሉ። ውድ ቤተሰቦቻችን ዛሬ በአውሮፓ ሻምፒዮንስ ሊግ ምሽት 4 ሰዓት ፓርክ ደ ፕሪንስ ፓሪሰን ጀርሜን ከሊቨርፑል፣ ምሽት 4 ሰዓት በካምፕኑ ባርሴሎና ከአትሌቲኮ ማድሪድ ይጫወታሉ። ኤሮፕ ሊግም አንድ ጨዋታ እናያለን። በኢትዮጵያን ሰዓት አቆጣጠር ምሽት 1 ሰዓት ከ45 ደቂቃ ሲል ስፖርቲንግ ብራጋ ከሪያል ቤቲስ ይፋለማሉ። እነኚህ ጨዋታዎች ውስጥ በተለይም ደግሞ ወደ ቤተሰቦቻችን በፓርክ ደ ፕሪንስ ፓሪሰን ጀርሜን ከሊቨርፑል እንዲሁም በካምፕኑ ባርሴሎና ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ላይ በዩቲዩብ ገጻችን ጥንቅቅ ያለ መረጃ ይዘናል። ላይክ እያረጋችሁ ቅድመ ግምታችሁን እየጻፋችሁን ቆዩን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ትላንትና ቤርናቢው ጣራው ሲዘጋ ከማድሪድ ጎን ሳይሆን ከባየር ሙኒክ ጎን ነበረ። በውጤት ረገድ ባየር ሙኒክ 2-0 በሆነ ውጤት ድል አድርጓል። ለተመልካች በተወሰነ መንገድ ቢሆን አዝናኝ የተጠበቀውን ያክል የሪያል ማድሪድ ደካማ ሆኖ ግን በጨዋታ ተስፋ ያለው ቡድን ሆኖ የተመለከትንበት ነበረ። ትላንትና ዲያዝ 41ኛው ደቂቃ አስቆጥሮ ረፍት 1-0 ባየር ሙኒክ እየመሩ ወጡ። ከረፍት በኋላ ሃሪኬን 22 ሰከንድን የፈጀበት ግብ ለማስቆጠር፣ ለማንኛውም 46ኛው ደቂቃ ላይ ሁለተኛ ግብ አስቆጥሮ 2-0 መሩ። በኋላም ላይ ኬሊያን ምባፔ 74ኛው ደቂቃ ላይ ግብ አስቆጥሮ ሪያል ማድሪድ ተስፋ ያለው ቡድን እንዲሆን አድርጎት ወደ አሊያንዝ አሬና ጨዋታው ተመልሷል። ልክ የዛሬ ሳምንት ረቡዕ ይደረጋል። በጨዋታ ባየር ሙኒክ 52 በመቶ የኳስ ብልጫ ነበረው። ግብ የማስቆጠር ንጻሬ ባየር ሙኒክ የተሻለ ነው። 3 ጎል የማስቆጠር ንጻሬ ነበራቸው፣ አንድ አምክኗል። ሪያል ማድሪድ 2 ነበረው፣ አንድ አምክኗል። ሁለቱም 20 ሞክረዋል። 9ኙ በሪያል ማድሪድ ኢላማውን ሲጠበቅ፣ በባየር ሙኒክ 8ቱ ብቻ ነው ኢላማውን የጠበቀው። ሁለቱ ክለቦች ውድ ቤተሰቦቻችን ለተመልካች አዝናኝ ስንል በ20 ሙከራም ጭምር የታጀበ ነበረ። ሪያል ማድሪድ አሰልጣኝ አልቫሮ አርቤሎዋ ባየር ሙኒክ በሜዳው ማሸነፍ እንችላለን ብለዋል። በየትኛውም ስቴዲየም የማሸነፍ አቅም እንዳለን አምናለሁ ያሉት አሰልጣኙ ያንን ደግሞ በፈጠርነው የግብ ዕድል ትላንት እናረጋግጠናል ብለዋል። አክለውም አሁንም በህይወት አለን፣ የአንድ ጎል ልዩነት ነው፣ እድሎችን መጠቀም አለመቻላችን ብቻ ትላንትና ጎርቶናል ሲሉ ተደምጠዋል። ቀላል አይሆንም፣ ነገር ግን ሙኒክ አሊያንዝ አሬና ሄዶ ማሸነፍ የሚችል ቡድን ካለ እሱም ሪያል ማድሪድ ነው እያሉ ነው አሰልጣኝ አልቫሮ አርቤሎአ። ወደ ሙኒክ የምንሄደው ጨዋታ ለማሸነፍ ያለን ሁሉ ጠቅለለን ይዘን ነው ብለዋል። ምናልባት የላሊጋ ጨዋታን ለሁለተኛ ተከታታይ ጊዜ ችላ ብለው ሊገቡ ይችሉ የሆነ ወይ? ምክንያቱም የሪያል ማድሪድ ህልውና ሞር በሻምፒዮንስ ሊግ ላይ ያደላ ስለሆነ ቀጣይ ሳምንት ጠብቁን እያሉ ነው እሳቸው። የጀርመኑ ክለብ ባየር ሙኒክ በዚህ ዓመት አንድ ጨዋታቸው ወጣ፣ አንድ ጨዋታ ተሸነፈ። ከዛ ውጭ ውድ ቤተሰቦቻችን የተቀሩትን ጨዋታ በሙሉ ድል አድርጓል። ሽንፈት የገጠመው በእንግሊዙ ክለብ አርሰናል ብቻ ሲሆን ቀሪ 9 ጨዋታ 8ቱን ድል፣ አንዳቻቸውም ከኢንተር ሚላን ጋር ነበረ። ውድ ቤተሰቦቻችን ትላንትና የቤርናቢውን የባየር ሙኒክ ድል ተከትሎም ከጨዋታ በፊት የነበረው 66 በመቶ ወደ ቀጣዩ ዙር የማለፍ እድል አሁን በስኮር 84 በመቶ ለባየር ሙኒክ ተሰጥቷል። ባየር ሙኒክ ትላንትና ያደረጉት ነገር ቀላል አይደለም ውድ ቤተሰቦቻችን፣ ማድሪድን ሲረቱት ማለት ነው። ይህ ብቻ አይደለም ውድ ቤተሰቦቻችን፣ ሪያል ማድሪድን ከ2012 ከ9 ጨዋታ በኋላ ድል ያደረጉበት ነበረ። በሁለቱ ክለቦች በየትኛውም ሜዳ ላይ ድል ማድረግ ተሰኗቸው ነበረ። ከ2012 በኋላ በሻምፒዮንስ ሊግ ድል አድርጎታል። ምስጋና ለሃሪኬን እና ለሉዊስ ዲያዝ ግቦች። በጨዋታው ላይ የጨዋታው ኮከብ የነበረው ማኑኤል ኑየር ነው። 40 ዓመቱ ነው። ትላንትና ቀልጣፋዎቹን የሪያል ማድሪድ ተጫዋቾች ሙከራ 9ኙን አድኗል። የ40 ዓመቱ ጎልማሳ ውድ ቤተሰቦቻችን፣ ያ ብቻ አይደለም ውድ ቤተሰቦቻችን፣ ይህ ተጫዋች የጨዋታ ኮከብ ሲሆን በትላንትናው ዕለት አንድ ክብረ ወሰንም አስመዝግቧል። ይሄውም ከሊዮኔል አንድሬስ ሜሲ እኩል የአውሮፓ ሻምፒዮንስ ሊግ ጨዋታን ተጫውቷል። 136 ሪካርዶ ያለው በአይከር ካሲያስ ነው። 149 ነው። ከዛ በኋላ
ማኑኤል ኖየር አክቲቭሊ እየተጫወተ ያለ በርከት ያሉ ጨዋታዎችን የተጫወተ ከሜሲም ጋር ሪካርዱን የተጋራ ሆኗል። ማኑኤል ኖየር ትላንትና 9 ኳሶችን በሪያል ማድሪድ ጨዋታ ሲያድን ከ5 ዓመት በኋላ ለመጀመሪያ ጊዜ ነው። ውድ ቤተሰቦቻችን ከሳልዝቡርግ ጋር ሲጫወቱ ነበረ ኖቬምበር 2020 ላይ 10 ኳስ ያዳ ነው። ትላንትና 9 ከ5 ዓመት በኋላ አድኗል። አንቶኒዮ ሩዲገር ከጨዋታው መጠናቀቅ በኋላ የጨዋታው ምርጥ ማኑኤል ኖየር ይገባዋል ብለዋል። ሃሪኬን ጋር ደረሰን። ሌላ የጨዋታው ውጤት ቀያሪ ውድ ቤተሰቦቻችን በሃሪኬን በኩል 2024-25 11 የአውሮፓ ሻምፒዮንስ ሊግ ግብ ነበረው። ዘንድሮም 11 ደርሶ የራሱን ሪካርድ ሊሰብር አሊያንዝ አሬና ላይ አንድ ግብ ብቻ ይቀረዋል። ሃሪኬን ውድ ቤተሰቦቻችን ወይ አስቆጥሯል ወይ አሲስት አድርጓል። ባለፉት 4 የአውሮፓ ሻምፒዮንስ ሊግ ጨዋታ በሪያል ማድሪድ ላይ በርከት ያሉ ተከታታይ ጨዋታ ግብ የማስቆጠር እንዲህ አይነት ሪካርድ ያላቸው ጆቫኒ ኤልቤር 2002፣ ፔሬምሪክ ኦባሜያንግ 2017 ነበረ። አሁን ውድ ቤተሰቦቻችን ይህንን ሪካርድ ሃሪኬን ተጋርቶታል። ቀጣይ አንድ ጨዋታ አለው። 51 የሻምፒዮንስ ሊግ ግቦችን ለቶትናም እና ለባየር ሙኒክ ሃሪኬን ያስቆጥሯል። ይሄ ለየት ያለ ቁጥር ያደርገዋል። እንዳልኳችሁ ነው 11 ግብ አምና በሻምፒዮንስ ሊግ አለው። ትልቁ ጎል ነው በእንግሊዛዊ ተጫዋች። ዘንድሮም ያው ላይ ደርሷል። አንድ ካስቆጠረ ሪካርዱን ይሰብራል። ሃሪኬን የባሎንዶር አሸናፊ ዘንድሮ እጩ ዝርዝር ውስጥ ካሉት ውስጥ ይጠቀሳል። 49 ጎል 5 አሲስት አለው። ውድ ቤተሰቦቻችን 2025-26 ብቻ ውድ ቤተሰቦቻችን 11 የአውሮፓ ሻምፒዮንስ ሊግ ግቦችን ለማስቆጠርም ዘንድሮ 10 ጨዋታ ብቻን የፈጀበት ሃሪኬን አሁን ኬሊያን ምባፔን እግር በእግር እየተከተለም ይገኛል። ትላንትና ከእረፍት እንደተመለሱ ግቧን ለማስቆጠር 22 ሰከንድ ብቻ ነው ለባየር ሙኒክና ለሃሪኬን የፈጀባቸው። ምን ያህል አስደናቂ ተጫዋች እንደሆነ ትላንትናም አየን። ሃሪኬን ባሊዮንዶር አይገባውም ወይ? ምናልባት ምን ክራይቴሪያ ያስፈልገዋል ብላችሁ ታስባላችሁ? ልክ እንደ ሌሎቹ ሻምፒዮንስ ሊግ ልክ እንደ ሌሎቹ ቡንደስሊጋን ካሳካ በኋላስ ጻፉልን። ውድ ቤተሰቦቻችን የባየር ሙኒክ የፊት ጥምረት በጣም አስገራሚ ነው። አንደኛው ኦሊሴ ነው። ትላንትና አሲስት አደረገ። ፍጹም የተለየ ውድድር ዓመት እያሳለፍ ነው። ትላንትና ደግሞ ድሪብሉ ፍጹም የተለየ ነበረ። ውድ ቤተሰቦቻችን የፊት መስመሩን ጥምረት ብናይ ኦሊሴ በዚህ ውድድር ዓመት በሁሉም መድረክ 16ኛ ግቡና 29ኛ አሲስቱ ነው። ሃሪኬን 49 ጎልና 5 አሲስት፣ ዲያዝ 23 ጎልና 18 አሲስት አላቸው። ይሄ አውሮፓ ውስጥ የሚስተካከለው የለም። ውድ ቤተሰቦቻችን በጣም ከፍተኛ ጥራት ያለው ጥምረት ሆኖ እንዲቀመጥ ያስቻለ ሆኗል። ያ ብቻ አይደለም። የባየር ሙኒክን ያለፉትን 14 ጨዋታ 2 አቻ እንደዚሁም 12ኛ ድል 4ኛ ተከታታይ ድል እንዲመጣ ያደረገበትም ውጤት እንዲመዘገብ ያደረገ ጥምረት ነው። በሪያል ማድሪድ በኩል ትሬንት አሌክሳንደር አርኖልድ ትላንትና አሲስት አደረገ። ይህ ማለት ባለፉት 3 ተከታታይ ጨዋታ አሲስት አደረገ እንደማለት ነው። ውድ ቤተሰቦቻችን ከወዲህ ደግሞ እንደ ኬሊያን ምባፔ ያለ ተጫዋች ትላንትና 14ኛ የአውሮፓ ሻምፒዮንስ ሊግ ግቡን በአንድ የውድድር መድረክ አስቆጠረ። ከሱ በላይ ሌዋንዶስኪ፣ ቤንዜማና ሲያርሰበን ክርስቲያኖ ሮናልዶ ብቻ በአንድ ሲዝን በርከት ያሉ ግብ አስቆጥሯል። የሮናልዶ ሪካርድ 17 ነው። ምናልባት ኬሊያን ምባፔ ይሄን ሪካርድ ለመድረስ ቀጣይ አሊያንዝ አሬና ላይ ሃትሪክ ከሰራ ይደርስበታል። ከተባረሩ ከአውሮፓ ሻምፒዮንስ ሊግ ሪካርዶ በሮናልዶ እጅ የሚቀጥል ይሆናል። ግን ትላንትናም ግብ ያስቆጠረበት ነበረ። ከወዲህ ደግሞ እንደ ቪኒሺየስ ጁኒየር ያለ ተጫዋች አሁንም በሕይወት አለን እመኑን እያለ ይገኛል። በአሊያንዝ አሬና ውጤት እንቀለብሳለን ማለቱ ነው። ውድ ቤተሰቦቻችን አልቫሮ አርቤሎአ ትላንትና በጣም ካስከፋቸው ነገር ውስጥ ከዳኝነት ውሳኔ አንደኛው ጆናታን ታህ ኬሊያን ምባፔ ላይ በሰራው በጣም ከበድ ያለ ጥፋት ካርድ እንኳን አለመመልከቱ ቀይ ካርድ አለመመልከቱ አስገርሞኛል ብለዋል። ከወዲህ ደግሞ እንደ ኦሪዮል ቹዋሚኒ ያለ ተጫዋቻቸውን አተውታል በቢጫ ካርድ ብዛትና ክምችት ምክንያት። እሳቸው ግን ጥፋት እንዴት ቀይ ካርድ አላሰጠውም እያሉ ነው። ኬሊያን ምባፔ ላይ ከበድ ያለ ጥፋት ይመስላል እግሩ ላይ ቆሞበት ነበረ። በጣም አስገራሚ ነገር ግን ውድ ቤተሰቦቻችን ዣቪ አሎንሶ 28 ጨዋታ መርተው 5 ነው የተሸነፉት በሪያል ማድሪድ። አርቤሎአ ገና በ19 ጨዋታ ውድ ቤተሰቦቻችን 6ኛ ሽንፈታቸው ላይ ደርሰዋል። እስካሁን አሉ በአሰልጣኝነት ትንሽ ለየት ያለው ነገር ይህ ነው በእሳቸው በኩል። ምክንያቱም
በሪያል ማድሪድ ታሪክ 19 ጨዋታ 6ቱን ተሸንፎ አሁንም አሰልጣኝ ሆኖ ያለ ከሚሊኒየሙ በኋላ አርቤሎ ብቻ ናቸው። ዣቪ አሎንሶ ምናልባትም አንዳንዴ ከቡድኑ ጋር ተጫዋቾቹ ጋር የገቡበት ሰጣ ገባ ለስንብታቸው ምክንያት ነው ሲባል አንደኛው ማሳያ ተደርጎ ሊወሰድ ይችላል። ቪንሰንት ኮምፓኒ ከ25 ዓመት በኋላ በ90 ደቂቃ ቤርናቢዮ ላይ ያሸነፈ አሰልጣኝ ሆኗል። ደግሞዋለሁ። ቪንሰንት ኮምፓኒ በ25 ዓመት የእግር ኳስ ታሪክ ውስጥ በ90 ደቂቃ ቤርናቢዮ ላይ ድል ያደረገ አሰልጣኝ ሆኗል። በአውሮፓ ሻምፒዮንስ ሊግ ባየር ሙኒክን ይዞ ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህን ውጤት አሊያንዝ አሬና ላይ ባየር ሙኒክ ላይ ሪያል ማድሪድ እንዴት አድርጎ ይቀለብሳል የሚለው ሌላኛው ለቀጣይ ሳምንት የቤት ስራ ነው ለሪያል ማድሪድ እና ለደጋፊው። ግን ኤፕሪል 18 2017 ዓ.ም ባየር ሙኒክ ላይ ውጤት ቀልብሷል። 4-2 በወቅቱ አሸንፎ ነበረ በክርስቲያኖ ሮናልዶ ሃትሪክ ሰሪነት። ዘንድሮ 4-2 ይሁን ምንም ማን ይህን ውጤት ያስቀለብሳል ለሪያል ማድሪድ? ለቀጣይ ሳምንት የቤት ስራ ነው። ምሽታችሁ ግን እንዴት ነበር? ቃል ስፖርት ዩቲዩብ ቻናል ላይ ጻፉልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ትላንትና አርሰናል ያ በለመደው በውሃ ሰማያዊ መለያው ሽንፈት በማያውቀው በአውሮፓ ሻምፒዮንስ ሊግ መለያው ትላንትናም ድል አድርጎበታል። ስፖርቲንግ ሊዝበንን በሜዳውና በደጋፊ ፊት ገጥሞ ግቧ ግን ከሃቨርዝን ተቀይሮ ወደ ሜዳ መግባት የከሃቨርዝን 91ኛ ደቂቃ በጣም ውብና ማራኪ ግብ ትፈልግ ነበረ። የማርቲኔሊም አሲስት ቀላል አይደል ነበረችም። በጣም ቴክኒካል ብራዚላዊ መሆኑን እንድናረጋግጥ ያደረገች አሲስት ነበረች። አርሰናል 1-0 አሸነፈ። ብታምኑም ባታምኑም አሁን አርሰናል ሻምፒዮንስ ሊግ ግማሽ ፍጻሜ መግባት ንጻሬው 94% በስኮር 19 ተሰጥቶታል። ከጨዋታው በፊት በእርግጥ 85% ነበረ። ምናልባት የጨዋታው አፈጻጸም ያንን ያሳያሉ የሚለውን ግን ለአርሰናል ደጋፊዎችን ያለፉትን 23 ጨዋታ ሳይሸነፍ የተጓዘው ስፖርቲንግ ሊዝበን ያለፉትን 17 ጨዋታ ድል ያደረገው ስፖርቲንግ ሊዝበን ትላንት ለአርሰናል እጅ ሲሰጥ አርሰናልን ማሸነፍ ግን አሁንም ዳገት ሆኖበታል። ውድ ቤተሰቦቻችን ትላንትናም አልተሳካም አርሰናልን ማሸነፍ። አርሰናል በዚህ የአውሮፓ ሻምፒዮንስ ሊግ ውድድር ዓመት እስካሁን ምንም ሽንፈት ያልቀመሰም ብቸኛው ቡድን ሆኖ እንደዚሁ ትላንትና የቀጠለበት ምሽት ነበረ። ያ ብቻ አይደለም ውድ ቤተሰቦቻችን አርሰናል በአውሮፓ ሻምፒዮንስ ሊግ አልተሸነፈም ሲባል አንዳቻ ብቻ ነው ያለው። 27 ግቦችን ተቃራኒ መረብ ላይ ሲያዘንቡ 5 ነው የተቆጠረባቸው። ከነኚህ ጨዋታዎች ውስጥ ውድ ቤተሰቦቻችን 7ቱ ላይ መረባቸው ሁሉ አልተደፈረም። በጣም ድንቅ መድረክ ለአርሰናል። የአውሮፓ ሻምፒዮንስ ሊግ ነው በዚህ ዓመት ማለት ማጋነን እንዳልሆነ ማሳያው ቁጥርም ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ ዳቪድ ራያ የዓለም ምርጡ ግብ ጠባቂ ብለው አወድሰውታል። እዚህ ከመጣ ጀምሮ ምርጥ አቋሙን እያሳየ ነው ያሉት ሚኬል አርቴታ እሱ ከኛ ጋር ስላለ እኛ እድለኞች ነን ብለዋል። አክለውም ግማሽ መንገድ ተጉዘናል፣ አሁን በደጋፊ ፊት ስራውን ኤምሬትስ ላይ መጨረስ አለብን፣ ያንን ካደረግን ማለም እንችላለን ዋንጫውን እያሉ ነው። ከሃቨር ትልቅ አጋጣሚዎችና ጨዋታዎች ይወዳል። በአስፈላጊ ሰዓት መገኘት ከትልቅ ተጫዋች የምንፈልገው ነገር ነው፣ ተገኝቶልናል ሲሉ ተደምጠዋል። የጨዋታው ኮከባቸው ግን ዳቪድ ራያ እሳቸው እድለኛ መሆናቸውን አያይዞ ገልጸዋል። ቡድናቸው በኤምሬትስ ጨዋታውን ውጤት ማስጠበቅና ድል አድርጎ ወደ ቀጣዩ ዙር አልፎ ዋንጫውን ማለም መጀመር እንደሚችሉ ተናግረዋል። አሁን ትልቁ ጥያቄ ሜዳ ላይ ከሜዳ ውጭ የሚባል ነጥብ የለም። ውድ ቤተሰቦቻችን በሜዳ መጫወት አድቫንቴጁ እጭቅ ባለ ደጋፊ በቤት ውስጥ እንደ መጫወት ነውና አርሰናል አንድ የጎል አድቫንቴጅ ሲደመር በሜዳ የመጫወት ሂደቱን ያስጠብቃል ብለዋል ሚኬል አርቴታ። የጨዋታውን ኮከብና በአሰልጣኙ የተደነቀውን ዳቪድ ራያን እናንሳ። የጨዋታው ኮከብ ዳቪድ ራያ ነበረ። 5 ኳስ አድኗል። 5 ኳሶችን ሲያደን ውድ ቤተሰቦቻችን በጨዋታው ላይ 93% ኳስ የማቀበልም ስኬት ነበረው። በነገራችን ላይ እንደ አጠቃላይ በዚህ ውድድር ዓመት ውድ ቤተሰቦቻችን 30 ሙከራ ኢላማውን የተጠበቀ 27ቱን አድኗል። 90% ኳስ የማዳን ንጻሬ ያለው ይሄ ለየት የሚያደርገው አጋጣሚ ነው። በ10ሩም ጨዋታ ላይ ለቡድኑ ያለው ግልጋሎት ቀላል አይደለም። በ10ሩ ጨዋታ 7ቱ ላይ መረቡ አልተደፈረም። ይሄ ደግሞ ሌላ ለየት የሚያደርገው አጋጣሚ ነው። የግብ ጠባቂውን
ሃቨርዝም ይናገራል። ራያ ዓለማችን ምርጡ ነው። ይህ አስገራሚ ግብ ጠባቂ ከኛ ጋር ስላለ መልካም ነው። እኔ እንደማስበው ራያ በዓለም እግር ኳስ እንደ ችሎታው አልተነገረለትም። ለእኔ እሱ ያለፉት 2 ዓመታት የዓለማችን ምርጡ ግብ ጠባቂ ነው። ብዙ ያልተዘመረለት ግን ምርጡ እያለው ነው ዳቪድ ሪያን አጥቂው ከሃቨርዝ። በዛው ከሃቨርዝን እናንሳ ውድ ቤተሰቦቻችን። ከሃቨርዝ 20 ደቂቃ በቂ ነበር አርሰናልን አሸናፊ ለማድረግ። 100% ኳስ የማቀበል ስኬት፣ 100% ያገኘውን እድል ወደ ግብ የቀየረ፣ 100% የሞከረው ሙከራ ኢላማውን የጠበቀ፣ አንድ ኳስ ከግብ ክልሉ ያራቀ፣ አንድ ሞክሮ አንድ ያስቆጠረ ይህ ካይ ሃቨርዝ ነው። በተለይ በደጋፊዎች ፊት ባለቀ ደቂቃ ጎል ማስቆጠር ሁልጊዜም ጥሩ ነው። ይህንን ውጤት እንወስደዋለን በሚቀጥለው ሳምንት ኤምሬትስ ላይ እናጠናክረዋለን ብሏል። የመጨረሻ ደቂቃ ድል ማድረጊያዋን ግብ ያስቆጠረው ከሃቨርዝ ያስቆጠራቸው ያለፉት 3 ጎሎች ቼልሲ ላይ 97ኛው ደቂቃ፣ ሊቨርፑል ላይ 89ኛው ደቂቃ፣ ስፖርቲንግ ሊዝበን ላይ 90 ደቂቃ ተጠናቆ በጭማሪው 1 ደቂቃ ላይ እንደሆነ ይታወቃል። ትናንትና ተቀይሮ ገብቶ በአውሮፓ ሻምፒዮንስ ሊግ በዚህ ውድድር ዓመት የአርሰናል 8ኛ ግብ እንዲሆን አስችሎታል። ውድ ቤተሰቦቻችን ዴክላን ራይስም ትላንትና ፍጹም አስደናቂ ምሽት ነው ያሳለፈው። በሜዳው ላይ ቢያንስ ኳስ የማቀበል ጻሬው 99 በመቶ ነበረ። ሜዳ ላይ በርካታ ደቂቃ ካሳለፉት ውስጥ ቀዳሚ ነው። 13 ኳስ መልሶ ነጥቋል። 4 ኳስ አቋርጧል። 2 የግብ ዕድል ፈጥሯል። ቀዳሚ ነው። ሁለተኛ የሆነበት 68 ኳስ አቀብሏል። 67 ኳሶችን በትክክል አቀብሏል። በዚህ ረገድ ሁለተኛ ያደርጓል። ሜዳ ውስጥ ድንቅ ነበረ። ሌላኛው ሊነገርለት የሚችለው ተጫዋች ወጣቱ ማክስ ዱማን ነው። በ16 ዓመት ከ97 ቀን በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ሩብ ፍጻሜ ጨዋታ የተጫወተ የመጀመሪያው በታሪክ ተጫዋች ይህ ሰው ማክስ ዶማን ሆኗል። ለ26 ጊዜ መድፈኞቹ በዚህ ውድድር ዓመት ባረጓቸውም ጨዋታ ጎል አልተቆጠረባቸውም። በዚህ ውድድር ዓመት በሁሉም መድረክ ከተቀያሪ ተጫዋች 38 የግብ ተሳትፎ አገኙ። 24ቱ ጎል 14ቱ አሲስት ነው። ይሄም በአውሮፓ ውድድር ሚኬል አርቴታ ተጫዋች ቀይሮ በርካታ ግብ የሚያገኝ አሰልጣኝ ያደርገዋል። አጥቂው ሉዊስ ሱዋሬዝ በስፖርቲንግ ሊዝበን በኩል ቀጣይ ኤምሬትስ ጨዋታ አያመልጠውም ተረጋግጧል። ይህም የሆነበት ምክንያት ካርዱ በስህተት ወደሱ ስለመጣ ነው። ከዛ በዘለለ ውድ ቤተሰቦቻችን ስፖርቲንግ ሊዝበንን ገጥሟል ቪክተር ዮኬሬሽ። ያው ትላንትና ግብ አያስቆጥርም። ቪክተር ዮኬሬሽ ማለት ውድ ቤተሰቦቻችን አምና በስፖርቲንግ ሊዝበን እያለ በውድድር ዓመቱ 62 ጎል ያስቆጠረ ነው። ሃላንድ 49 ነው አምና ያስቆጠረው በሁሉም መድረክ። ይሄ የቪክተር ዮኬሬሽ መንገሻ ሜዳ ነበረ። ትላንትና ግን አልነገሰበትም። አሁን አርሰናል ቀጣይ ፊቱ ወደ ፕሪሚየር ሊግ ነው። 11 ተከታታይ ጨዋታ ያልተሸነፈውን በርንሞዝን በሜዳው ይገጥማል። የዋንጫ ተፎካካሪው አርሰናል በርንሞዝን ሲገጥም ቀደም ብሎ ይጫወታል። ቼልሲ ከሲቲ በስታንፎርድ ብሪጅ እስኪጫወቱ አርሰናል ድል ካደረገ በ12 ነጥብ ልዩነት ፕሪሚየር ሊጉን መምራት ይጀምራልና ለአርሰናል ሌላ ፈንጠዝያ፣ ሌላ ደስታ የፊታችን የሳምንቱ መጨረሻም ይጠበቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የትላንትና የአርሰናል ድል የአርሰናላውያን ደስታ ብቻ ግን አልነበረም። የአርሰናል ድል ትላንትና እንግሊዝ ውስጥ ለበርካታ ክለቦች የደስታ ምንጭ ሆኗል። ለመሆኑ አርሰናል ሲያሸንፍ ለወትሮ ተቀናቃኝ የነበሩ ክለቦች ምን አስፈነደቃቸው ካላችሁ፣ ቀጣይ የውድድር ዓመት የእንግሊዝ ክለቦች ከ1 እስከ 5 የወጣው የአውሮፓ ሻምፒዮንስ ሊግ መሳተፍ ይችላል። ይህ የሆነው ደግሞ ትላንትና አርሰናል ስፖርቲንግ ሊዝበንን በማሸነፉ ምክንያት ይፋ በአጠቃላይ በዚህ ውድድር ዓመት በታዩ እንቅስቃሴዎች 5 የፕሪሚየር ሊግ ክለቦች መሳተፍ ይችላሉ ብሏልና ማንቸስተር ዩናይትድ በረጅሙ እንዲተነፍስ ያደረገ፣ ቼልሲና ሊቨርፑል እድላቸውን እንዲሞክሩ በር የከፈተ ድል ነበር የትላንት የአርሰናል ድል። ትላንትና የአርሰናል ድል ብቻውን የአርሰናል አልነበረም ያልናችሁ በምክንያት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ተአምራዊ ምሽቶች ዛሬም ይቀጥላሉ። በካምፕ ኑ ባርሴሎና ከአትሌቲኮ ማድሪድ ዛሬ ምሽት ታላቁ ጨዋታ ነው። በእርግጥ እነኚህ ክለቦች በ10 ቀን 3 ሊገናኙ አስቀድሞ ፕሮግራም ይዘው አንዱን ጨዋታ ያለፈው ቅዳሜ አድርገው
ባርሴሎና 2-1 አሸንፎ ነበረ። ዛሬ ደግሞ በጥቂት ቀናት ውስጥ ለሁለተኛ ጊዜ ይገናኛሉ። ባርሴሎና 37 ድል በዚህ ዓመት 3 አቻ 7 ሽንፈት አስተናግደዋል። አትሌቲኮ ማድሪድ በዚህ ውድድር ዓመት 27 ድል 8 አቻ 13 ሽንፈት አላቸው። ሜዳው ካምፕ ኑ ነው። ይህን ጨዋታ የሚመሩት ደግሞ ስቴቫን ኮቫቺች ይባላሉ በመሃል ሜዳ ዳኝነት። ባርሴሎና በዚህ ውድድር ዓመት በመጨረሻ 5 ጨዋታ 4 ድል 1 አቻ። አትሌቲኮ ማድሪድ በዚህ ውድድር ዓመት በመጨረሻ 5 ጨዋታ የመጨረሻ 3ቱን ጨዋታ ተሸንፏል። ከመጨረሻ 5 ጨዋታም 2 ድል ብቻ ነው ያለው። ሁለቱ ክለቦች በእርስ በርስ ግንኙነት ባርሴሎና 116 ጊዜ አትሌቲኮ ማድሪድን ረቷል። አትሌቲኮ ማድሪድ 83 ጊዜ ብቻ ነው ባርሴሎናን የረታው፣ 58 ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸው ነጥለም ከተመለከተን ባርሴሎና 3ቱን ሲረታ 1 ጊዜ ብቻ አትሌቲኮ ማድሪድ ረቷል። ያ 4-0 በኮፓ ዴላሬ በግማሽ ፍጻሜ የረቱት ጨዋታ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ያለፈው ቅዳሜ በሜትሮፖሊታኖ ስቴዲየም በላሊጋ ባርሴሎና 2-1 አሸንፎ ነበረ። ምናልባት ይህን ጨዋታ ዛሬ ማን ሊረታው ይችላል? ተጠባቂውና ታላቁ ጨዋታ ነው። ቢያንስ አንድ የስፔን ክለብ ግማሽ ፍጻሜም እንደሚደርስ የተረጋገጠበት ጨዋታ እንደሆነ ይታወቃል። ዛሬስ ማን በበላይነት ጨዋታው ሊወጣው ይችላል? ባርሴሎና ወይንስ አትሌቲኮ ማድሪድ? ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን። ውድ ቤተሰቦቻችን የሊቨርፑልና የፓሪስ ሰን ዠርሜን ጨዋታን ጨምሮ የተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦችን ተጨማሪ መረጃ በፕሪሚየር ሊግ የመረጃ ሰዓት እናነሳዋለን። አስቀድመን የተወሰኑ ጥቂት አጫጭር መረጃዎች እናንሳና ወደ ፕሪሚየር ሊጉ እንሻገራለን። ከአጫጭር መረጃዎቻችን በፍራንስ ሊጋ የሶስት ተጫዋቾች ትንቅንቅ እንደቀጠለ ነው ይለናል። ኦፊሻሊ የፍራንስ ሊጋ ባወጣው መግለጫ አንደኛው ሊዩፓል ነው። በዚህ ውድድር ዓመት በስታድ ሬኒስ 19 የግብ አስተዋጽኦ አለው። ቤንታይብም በተመሳይ 19 የግብ አስተዋጽኦ አለው። ሜሰን ግሪንውድም 19 የግብ አስተዋጽኦ አለው። ሶስቱ ከፍተኛ ግብ አስቆጣሪና አሲስት አድራጊ ተጫዋቾች ዘንድሮ በጣም ድንቅ ጊዜን እያሳለፉ ነው። አንድም የፓሪስ ሰን ዠርሜን ተጫዋች ከ1 እስከ 5 ዝርዝር ውስጥ አሁንም አላገኘንም። ፓሪስ ሰን ዠርሜን ካልን ግን የቀድሞ የፓሪስ ሰን ዠርሜን ተጫዋች ሊዮኔል አንድሬስ ሜሲን እናንሳው። በዛው ሊዮኔል አንድሬስ ሜሲ 1310 የግብ አስተዋጽኦ እንዳለው ይታወቃል። በአጠቃላይ በእግር ኳስ ሕይወቱ 1146 ጨዋታ ካደረገ በኋላ በእግር ኳስ ታሪክ ይህን ያህል የግብ አስተዋጽኦ የደረሰ ግን ተጫዋች የለም። የአሰልጣኝ ካርሎ አንቾሎቲ ውል ተራዝሟል እስከ 2030 ማለት ቀጣዩ ዓለም ዋንጫም ጭምር ማለት ነው። የብራዚል ብሔራዊ ቡድን አሰልጣኝ ይሆናሉ። ስለዚህ ወደ ክለብ እግር ኳስ አንጠብቃቸውም ካልተባረሩና በስምነት ካለቀቁ በስተቀር ማለት ነው። እሳቸው ውድ ቤተሰቦቻችን በአመት 10 ሚሊዮን ዩሮ የሚያገኙ ውዱ አሰልጣኝ ሆነዋል። ኤስፔን አረጋግጦታል። አዲስ ነገር ካለ በቀጣይ የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን እናካትተዋለን። ስማቸው ከዩናይትድም ጋር ሲያያዝ ነበር። እሳቸው እስከ 2030 የብራዚል አሰልጣኝ ሆነው ትላንትና ሹመት ይዳበር ብለዋል። ውድ ቤተሰቦቻችን አንድ ተጨማሪ መረጃ እናክል። የሬክሳሙ ግብ ጠባቂ አርቶር ኦንኩዋዎ ዜግነት ቀይሯል። ትላንትና ከእንግሊዝ ወደ ናይጄሪያ ፊፋን ፈቅጄልሃለሁ ብሎታል። የ24 ዓመቱ ግብ ጠባቂ እንግሊዝ ውስጥ የተወለደ ናይጄሪያዊ ቤተሰብ ያለው ለእንግሊዝ ከ18 ዓመትና ከ15 ዓመት ታች የተጫወተ አጠቃላይ 42 ጨዋታን አድርጎ ነበር። ትላንትና ለናይጄሪያ ሊጫወት ሲል ፊፋ የፈቃደ ይሁን ብሎታል። ትላንትና ተፈቅዶለታል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የተመራረጡ ስፖርታዊ ጥንቅር እያጋርናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። ከ89,000 በላይ ሰብስክራይበር ባለው ዩቲዩብ ገጻችን ላይ ካላችሁና ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ ብለን ነው የፕሪሚየር ሊግ መረጃችንን የምንጀምረው። መልካም ቆይታ በድጋሜ። ትላንትና ወደ ፕሪሚየር ሊጉ ለማደግ ከነበረ ትንቅንቅን ጀምር። ሻምፒዮንሺፕ ሬክሳም ከሳውዛምፕተን ትላንትና ሳውዛምፕተን በአርሰናል ድል ወኔ ተነሳስቶ 5-1 በሆነ ውጤት ትላንትና ሬክሳምን ከሜዳ ውጭ ድል አድርጓል። ይህም ማለት ውድ ቤተሰቦቻችን ሳውዛምፕተን ያለፉትን 15 ጨዋታ ላይ ሽንፈት የሚባል ነገር ምን እንደሆነ አያውቅም። በርካቶቹን ድል በርካቶቹን አቻ ውጤትን ያስመዘገበበት በኤፍኤ ካፕም በነገራችን ላይ 3 ጨዋታ አልተሸነፈም። ያንን ተከትሎ ውድ ቤተሰቦቻችን አሁን ሳውዛምፕተን 6ኛ ደረጃ ላይ ተገኝቷል። ያ ማለት የሻምፒዮንሺፕ የጥሎ ማለፍ ቦታ ላይ ተገኝቷል ማለት ነው።
አንደኛና ሁለተኛ ያሉት በቀጥታ ሲያልፉ ከ3ኛ እስከ 6ኛ በጥሎ ማለፍ እንደሚገቡ ይታወቃል። ሬክሳም ራሱን ነው ቦታ የነጠቁት። ሳውዝሃምፕተኖች ቅዱሳኖቹ ከአርሰናል ድል ማግስት ትላንትና ደግሞ በሻምፒዮንሺፕ የጥሎ ማለፍ ቦታ ላይ ደርሰዋል። የሻምፒዮንሺፑ ትንቅንቅ ወደ መጨረሻው አካባቢ ጥሩ እየሆነ መጥቷል። አሁን አብዛኞቹ 41 ጨዋታ ተጫውተዋል። የቀራቸው 5 ጨዋታ ነው። በእርግጥ እንደ ኢፕስዊች ታውን ያለ ቡድን ቀሪ 2 ጨዋታ በእጁ ላይ እንዳለ ግን ሳይዘነጋ ማለት ነው። ሲቲ ደረስን። ፔፕ ጋርዲዮላ በማንቸስተር ሲቲ ቆይታቸው በዚህ ዓመት የተረጋገጠ አይደለም። በርካታ የዜና ምንጮች የእሳቸው ስንብት በዓመቱ መጨረሻ ይጠበቃል የሚለውን ከፍ አድርገው ቢያሰሙ እሳቸውና ቡድኑ ግን ይፋ እንዳላደረጉት ይታወቃል። በተደጋጋሚ በቃለ መጠይቅም ቢቀርብላቸው ማለት ነው። የውስጥ ምንጮቻቸው ቁጥር 1 ተተኪያቸው የቼልሲው ተሰናባች አሰልጣኝ ማሬስካ ናቸውን እያሉ ይገኛሉ። አሌክስ ክሩስ እውነት ነው ቁጥር 1 የፔፕ ጋርዲዮላ ተተኪውን የተያዘው የቀድሞ የእሳቸው የአሰልጣኝ ስታፍ አባልና የቼልሲ ቋሚ አሰልጣኝ የነበሩት ማሬስካ ቢሆኑም የሲቲ ሰዎች ግን በዝርዝራቸው ዣቪ አሎንሶንም አካቷል የሚል መረጃን ይዞ ወጥቷል። አሌክስ ክሩክ ከዚህ ጋር በተያያዘ የዣቪ አሎንሶ ስም ከፕሪሚየር ሊግ ክለቦች ሲያዝ ለሁለተኛ ክለብ ሆኗል ማለት ነው። ከሲቲ በተጨማሪ አስቀድሞ ለቀድሞ ክለቡ ሊቨርፑልም የታጨ አሰልጣኝ እንደሆነ ይታወቃል። ከዛ አስቀድሞ ግን የተባለው የፔፕ ጋርዲዮላ ስንብት እውነት ይሆናል የሚለው ይጠበቃል። እሳቸው በጋዜጣዊ መግለጫ እንደተባለው ስንብቶት በዓመቱ መጨረሻ ነው ወይ ሲባሉ ሰለቿቸው አይደል አንድ ቀን እሰናበታለሁ ብለው በቀልድ መልክ ቢሆን ስንብታቸውን ይፋ እንዳላደረጉ ይታወቃል። አሁን እየወጡ ባሉ ሰበር መረጃዎች ኤሊዮት አንደርሰን ጋር ሲቲ ጠንከር ያለ ድርድር እያደረገ መሆኑ የተረጋገጠ ሲሆን ተጫዋቹም ከሌሎች ክለቦች ይልቅ ለሲቲ ይሁንታውን ይሰጣል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ማንቸስተር ሲቲዎችም በዚህ እርግጠኛ ነው እያለ ነው ሚረር ስፖርት። በነገራችን ላይ ሚረር ስፖርት የዛሬ ሰበር መረጃውም የኤሊዮት አንደርሰን ምርጫ ሲቲ ነው እያለ ይገኛል። ሲቲዎች ትላንትና ጠንካራ ድርድር ማድረጋቸውንም በርካታ የታማኝ የዜና ምንጮች አረጋግጠዋል። በሲቲ በኩል ተጫዋች ከፕሪሚየር ሊጉ ለማስኮብለል እንደ አንቶኒዮ ሴሜኔን ያስፈረሙበትን መንገድ፣ እንደ ማርክ ጉዌን የወሰዱበት፣ እንደ አንቶኒዮ ሴሜኔን በቅርብ ጊዜ ያስፈረሙበትን መንገድ ማየት ብቻ በቂ ሊሆን ይችላል። የኤሊዮት አንደርሰንም ጉዳይ ከሲቲ ያልፍም ተብሏል። ነገሮች በዛ መንገድ የሚሄዱ ከሆነ ዩናይትድ ሌሎች አማራጮችን የማየት ግዴታ ውስጥ ይገባል ማለት ነው። አንደኛው የዩናይትድ አማራጭ እንደነበር ይታወቃል። ቼልሲ የጆን ስቶንስን ሁኔታ እየተከታተለ ነው ተብሏል። በውድድር ዓመቱ መጨረሻ ጆን ስቶንስ ክለቡን ይለቃል ተብሎ ይታሰባል። ሊያም ሮዛነር ልምድ ያለው ተከላካይ ይፈልጋሉ፣ በዝርዝር ውስጥ እንዲሆን ይፈልጋሉ ተብሏል። ቼልሲ ምንም አይነት እንቅስቃሴ አላደረገም በዝውውሩ ላይ። ከሲቲ ግን መልቀቁ እንደማይቀር ነው በርካታ የዜና ምንጮች ያረጋገጡት። ጆን ስቶንስን ምናልባት የዚህ ተጫዋች መልቀቅ ከሲቲውን የሚሆን ከሆነ ቼልሲዎች ምን ያህል ጥረት ያደርጋሉ የሚል ይጠብቃል። ቼልሲዎች ግን በሌጀንዶቻቸውን በኩል ልምድ ያለው ተጫዋች እንዲመጣላቸው እንደሚፈልጉ በስፋት ሲናገሩት የነበረ ጉዳይ እንደነበረ ይታወቃል። ከወዲህ ደግሞ በሰበር የቡድኑ ተጫዋች ኤንዞ ፈርናንዴዝ ምርር ትክት ብሎታል እየተባለ ነው። የቼልሲ ቆይታው ከሰሞኑ የገባበት ሰጣ ገባ ቀላል አይደለም። ቅጣቱን እሱም ወኪሉም አልወደዱትም። ከቼልሲ ጋር ያለው ኮንትራት የማራዘም ሂደትም እስካሁን ስምነት እንዳልተደረሰበት ይታወቃል። በርከት ያሉ የተጫዋቹን የዜና ምንጭ ዋቢ አድርገናል ያለው ዘሰን ስፖርት ተጫዋቹ በይፋ ጥያቄ ሊያቀርብ ይችላል ነገሮች ካልተፈቱ። በቼልሲ ዝውውር በኩል ምናልባትም የሊያም ሮዛኔርን ሁኔታ ካነሳን እሳቸው እንደ ክርስቲያን ሮሜሮ ልምድ ያለውን ተከላካይ፣ እንደ ብሩኖ ጉማሬሽ ያለ ምርጥ አማካኝ፣ እንደዚሁም ደግሞ እንደ አዳም ዋርተን ያለ ምርጡን 6 ቁጥርም ወደ ክለባቸው ማምጣት ይፈልጋሉ ተብሏል። በተለይም የኤንዞ ፈርናንዴስ ስንብት እውነት የሚሆን ከሆነ አይቀሬ ዝውውሮች አማካኝ ስፍራ ላይ በቼልሲም በኩል ይጠበቃሉ። ሊያም ሮዛኔርም ፍላጎት አላቸው ተብሏል። እዛ የሜዳ ክፍል ላይ ቡድኑን የማጠናከር በዚህ ውድድር ዓመት ደግሞ 5 ክለቦች ይሳተፋሉና በአውሮፓ ሻምፒዮንስ ሊግ ምስጋና ላርሰናል። በቼልሲም በኩል ያ ይሞከራል። ከተሳካ በዝውውር መስኮቱ ላይም ጥሩ አጋጣሚ ይፈጥርላቸዋል ተብሎ ይታሰባል። ከወዲህ ደግሞ የቡድኑ ቁልፍ ተጫዋች አንድሬ ሳንቶስ የኔ ህልም በዌምብሌ መጫወት ነው፣ በዌምብሌ ለመጫወት በጣም ጓጉቻለሁ ብሏል። ብቸኛው አማራጭ ደግሞ ወደዛ ለማምራት የኤፍኤ ካፕ ውድድር እንደሆነ ይታወቃል። ሊቨርፑል ደረስን። ሊቨርፑል ዛሬ የፓርክ ደ ፕሪንስ የፓሪሰን ጀርሜን እንግዳ ነው። በፓርክ ደ ፕሪንስ ድል ማድረግን አልረሱትም። ምክንያቱም የዛሬ ዓመት ድል ያደረጉበት ሜዳ እንደነበር ይታወቃል። ይህ ስቴዲየም አሰልጣኝ አርኔ ስሎት ጋዜጣዊ መግለጫን እንደሚከተለው እናቀርበዋለን።
ተጫዋቾቼ ከማንቸስተር ሲቲ ጋር ባደረጉት ጨዋታ ተስፋ ቆርጠዋል ከሚባለው ነገር ጋር አልስማማም ያሉት ስሎት፣ ነገር ግን ቡድኑ በጣም ክፍተት ነበረበትና ወሳኝ በሆኑ ጊዜያት እድሎችን አልተጠቀመም እንጂ ተስፋ አልቆረጥንም ብለዋል። ሊቨርፑል ከፒኤስጂ ጋር መወዳደር እንደሚችል ያምናል። ምክንያቱም በዚህ የውድድር ዘመን ከታላቅ ቡድኖች ጋር ባደረግናቸው ጨዋታ ያሳየናቸው ጠንካራ አፈጻጸሞች ማሳያ ናቸው ብለዋል። በሂታር ላይ እንደነበሩት የመጀመሪያ 20 ደቂቃዎች ደካማ አፈጻጸም ፒኤስጂ ጨዋታ ከተደገመ ግን ዋጋ እንከፍልበታለን ብለዋል። አፈጻጸማቸው ወጥነት የሌላቸው እንደነበሩ ያምናሉ። እሳቸውም ይሄንን አዎ ብለዋል። ወጥ አልነበርንም፣ ነገር ግን ቡድኑ ለሽንፈት ምላሽ መስጠት ይችላል፣ ጠብቁ ብለዋል። ፒኤስጂ ጥራትና ማጥቃት ስጋት ባለፈው ዓመት በደንብ አሳይተዋል። እዚሁ ሜዳ ላይ ግን ድል አድርገናችኋልና እድሏለን እያሉ ነው አሰልጣኝ አርኔ ስሎት። ኢሳክን በተመለከተ ከቡድኑ ጋር ሙሉ ሳምንት ልምምድ ላይ ነበረ። ስለዚህ አንድ የሆነ የሚጫወትበት ሚና ሊኖር ይችላል። እንዲህ ባይሆን ኖሮ ወደ ፓሪስ እንዲመጣ አልፈልግም ነበር። ወደ ማንቸስተር ሲቲ ጨዋታ አልወሰድነውም ነበር፣ ምክንያቱም ጥሩ ፐርፎርማንስ ከሱ ማየት አልቻልንም ነበር። አሁን ግን እንችላለን እና በቋሚነት ይጫወት አይጫወት ባላቅም ዛሬ ስለሚያስፈልገን ይዤው መጥቻለሁ ብለዋል። ከተጫዋቾች ጋር በስብስባችን ላይ እና ከተጫዋቾቹ ጋር በስብሰባ ለእያንዳንዳቸውንና ለየብቻ ማነጋግራቸዋለሁ። ቨርጅል ቫንዳይክ ከጨዋታው በኋላ የሰጠው ሀሳብም ቡድን ውስጥ ያለውን ስሜት ያጋራበት ነው። ወደፊት ለማየትና ጥቂት ቀናቶችን ወስደን ነገሮችን ለማስተካከልም ጥቂት ስብሰባዎች ነበሩን ሲሉ ተደምጠዋል አሰልጣኝ አርኔ ስሎት። አርኔ ስሎት በሁሉም ውድድሮች ማለትም በሊቨርፑልና በፓሪስ ሰን ዠርመን መካከልም ያለው ትልቅ ልዩነት ፒኤስጂ ያለፈው ዓመት ቡድናቸውን ይዘው መቆየታቸውና እኛ የቡድን ደግሞ ባለፈው ውድድር ዘመን ከነበረን በርካቶቹን ለውጠናል ብለዋል። አርኔ ስሎት በዚህ ውድድር ዘመን ፒኤስጂን በተመለከተ ብዙ ጋዜጣዊ መግለጫ እየተናገሩን ሲባሉ ብዙ አልተናገርኩም፣ ነገር ግን ምናልባት ከሌሎች ጨዋታዎች በላይ ስለ እነሱ ብዙ ተናግሬ ይሆናል ብለዋል። አርኔ ስሎት ስለ አሊሰን ስላለመኖር ሲጠየቁ ለጨዋታው ተዘጋጅተናል፣ እንደምንጠብቀው ከሆነ ግብ ጠባቂው ያስፈልገን ነበረ። ፒኤስጂዎች ከአንድ ጨዋታቸው በስተቀር በሁሉም ጨዋታ ላይ ጎል አስቆጥሯል። በጣም ጥሩ ቡድን እንዳላቸው እናውቃለን፣ ግን መማርዳሽ ቬሊ በቦታው ላይ አለንና እኛም እንወጣዋለን፣ እኛም እናደርገዋለን እያሉ ነው አሰልጣኝ አርኔ ስሎት። አምና ማርች 5 2025 ከአንድ ዓመት አንድ ወር በፊት እንደማለት ነው እዚህ ሜዳ ላይ 1-0 ሊቨርፑሎች ድል አድርገውበት ነበረ። ለሊቨርፑል ደጋፊዎች ትንሽ ግርም የሚል መረጃ እንንገራችሁ። ሊቨርፑል ከፓሪስ ሰን ዠርሜን የአምና ጨዋታ በኋላ ግን አልቀነውም። በአንድ ቁጥር ብቻ ነው የምናሳያችሁ። ሊቨርፑል አምና ፓሪስ ሰን ዠርሜንን ከመግጠሙ በፊት 74.4% ጨዋታዎችን አሸንፏል። ፓሪስ ሰን ዠርሜንን አምና ከገጠመ በኋላ 50 በመቶ ነው ያሸንፈው። ያ ማለት ከተጫወታቸው ግማሹን ነጥብ አላገኘበትም ማለት ነው። ስለዚህ ከፓሪስ ሰን ዠርሜን ጨዋታ በኋላ አምና ሊቨርፑል ጥሩ አይደለም የሚለው በጣም አስገራሚ መረጃ ነው። ከፓሪስ ሰን ዠርሜን ጨዋታ በፊት 16.3% ብቻ ነበረ አቻ የሚወጣው። ከዛ በኋላ ወደ 17% አድጓል አቻው። ሽንፈት ከፓሪስ ሰን ዠርሜን በፊት አምና 9% ነበረ አቻ የሚወጣው፣ አሁን 32% እየወጣ ነውና ፓሪስ ሰን ዠርሜን ከገጠመ በኋላ ሊቨርፑል እድለቢስ ቡድን ሆኗል ማለት ይቻላል። እና ያ ፓሪስ ሰን ዠርሜንን ገጥሞ በኋላ እድለቢስ የሆነው ሊቨርፑል ዘንድሮስ የሚለው በትልቁ ይጠበቃል። ፍሎሪያን ቬርዝ አርኔ ስሎትን አምናለሁ እያለ ይገኛል። ለ90 ደቂቃ ሙሉ ጉልበት ሰጥተን እንጫወታለን፣ ያለንን ቁርጠኝነት ሁሉ እናሳያለን፣ አስቸጋሪ በሆኑ ጊዜያት እንደ ቡድን ለ90 ደቂቃ መፋለም አለብን ብሏል። ቨርዝ እርግጥ ነው እስካሁን ድረስ የተሻለ ውድድር ዘመን እንዲኖረን ፈልገን ነበር፣ ነገር ግን አንዳንድ ነገሮችን አላሳካንም። በዚህ ውድድር ዓመት በፕሪሚየር ሊጉ ነገሮች ከብደውናል። አምና ያሸነፍነው መድረክ ላይ ጥሩ አይደለንም ብሏል። በአሁኑ ሻምፒዮንስ ሊግ ላይ ጥሩ ነን፣ ያንን እንደግመዋለን ብለዋል። በዚህ ውድድር ዘመን በተለይ በሻምፒዮንስ ሊግ ጥሩ መሆናችንን አሳይተናል። ከጋላታሳራይ ጋር የነበረው የሁለተኛ ዙር ጨዋታ ማንነታችንን በደንብ ያሳየንበትና ምላሽ የሰጠንበት ነበረ። ለዚህ ጨዋታ ከሰጠነው ምላሽ አንጻር አሁንም ተመሳዩን ነገር መፈጸም ያለብን ዝግጁ ነን ብሏል። በጨዋታው ላይ ከሜዳችን ውጭ ጨዋታውን ጨርሰን ወደ አንፊልድ ጥሩ ውጤት ይዘን ለመሄድ የተሻለን ሁሉ እናደርጋለን። ስሎት ላይ እምነት አለኝ፣ ስሎትን አምናችኋለሁ እያለ ነው ፍሎሪያን ቬርዝ። ጨዋታው
በፓርክ ደ ፕሪንስ ሳንቼዝ ማርቲኔዝ ጨዋታውን እየመሩት የሚደረግ መርሃ ግብር ምሽት 4 ሰዓት ይደረጋል። 28 ድል አለው ባለሜዳው ፓሪሰን ዠርሜን 9 ሽንፈት 9 አቻ 7 ሽንፈት በዚህ ዓመት አስተናግዷል። ሊቨርፑል 25 ድል አለው 8 አቻ 15 ሽንፈት ፓርክ ደ ፕሪንስ የመጫወቻ ሜዳው ሳንቼዝ ማርቲኔዝ የጨዋታው አልቢተር ናቸው። ፓሪሰን ዠርሜን በመጨረሻ 5 ጨዋታ 4 ድል 1 ሽንፈት፣ ሊቨርፑል ከመጨረሻ 5 ጨዋታ 1 ድል 1 አቻ 3 ሽንፈት። ሊቨርፑል እና ፓሪሰን ዠርሜን በታሪክ 6 የተገናኝተው 3 ፓሪሰን ዠርሜን ሲያሸንፍ 3 ሊቨርፑል ረቷል። ውድ ቤተሰቦቻችን ሁለቱ ክለቦች ራሱ የመጨረሻ 4 ግንኙነታቸውን ነጥለን ብናይ 2 ሊቨርፑል 2 ፓሪሰን ዠርሜን ነው። እነኚህ እንደዚህ አይነት የተመጣጠነ ሪካርድ ያላቸው በተመጣጠነ መንገድ የተሸናነፉ ባለፉት 4 ጨዋታን በተመጣጠነ መንገድ የተሸናነፉ 2 የአውሮፓ ሀያላን ክለቦች የአምናው የፕሪሚየር ሊግ ሻምፒዮን ሊቨርፑል ከአምናው የሊጉና የአውሮፓ ሻምፒዮኑ ፓሪሰን ዠርሜን ምሽት 4 ሰዓት በፓርክ ደ ፕሪንስ ማን ጨዋታውን ሊያሸንፍ ይችላል? ቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን ላኩልን። ከወዲህ ደግሞ የማንቸስተር ዩናይትዱ ሌጀንድ ፖል ስኮልስ ለምን አንሸጠውም እያለ ነው። ውድ ቤተሰቦቻችን ሌኔሮን ነው። ሰበር መረጃ ይዘናል። የዩናይትድ የመረጃ ሰዓት ላይ ነን። ላይክ ካላረጋችሁን ላይክ እያረጋችሁ መረጃዎቻችንን ተከታተሉ። ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ሌጀንዶች አሁንም ዘመቻቸውን የገዛ ክለባቸው ላይ አጠናክረው ቀጥለዋል። ካሪክ ይሰናበት አያስፈልግም፣ በማንቸስተር ዩናይትድ ሌሳንድሮ ማርቲኔዝም አይጠቅምም ያለው ፖል ስኮልስ እንደኔ ሌኔሮ በማንቸስተር ዩናይትድ ተቸግሯል፣ ጊዜ የሚፈልግ ይመስለኛል ካለ በኋላ ነገር ግን እንደኔ ይህን ተጫዋች ብንሸጠውስ ሌኔሮ በዚህ ክረምት መሸጥ አለበት እያለ ነው። ይህን ያለው ሰው የዩናይትዱ ሌጀንድ ፖል ስኮልስ ነው። ሌኔሮ ተሽጦ ዩናይትድ የሚያገኘው ገንዘብ ወይንስ የተጫዋቹ መኖር ነው ትርፍ የሚያስገኘው? ግን ጉዳዩን ለቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ትተነዋል። ከወዲህ ደግሞ ሌላኛው የቀድሞ ሌጀንድ ቴዲ ሼሪንግሃም ማርከስ ራሽፈርድ ለባርሴሎና የሚመጥን አይነት ተጫዋች አይደለም፣ ለባርሴሎና ምርጡ ዝውውር አይሆንምና ባርሴሎኖች ይህን ዝውውር መፈጸም የለባቸውም እያለ ነው። ማርከስ ራሽፈርድ በማንቸስተር ዩናይትድ ያሳለፈውን ጊዜ ካየን በኋላ ወደ ባርሴሎና የሚያደርገው ቀጣይ ዝውውር ተገቢነት የለውም፣ እናም ተጫዋቹ ያን አይነት ዝውውር ለማድረግ በቂ ብቃት የለውም ያለው ቴዲ ሼሪንግሃም ባርሴሎናዎች ማስፈረም የለባቸውም እያለ ነው። በጣም አስገራሚ መልከታ ይመስላል። ዩናይትድ ከዚህ ተጫዋች 26 ሚሊዮን ፓውንድ 30 ሚሊዮን ዩሮ አሁን ባለው ዓለም አቀፍ ምንዛሬ ሊያገኝበት አቅዶ ነበረ ማንቸስተር ዩናይትድ። ነገር ግን ዝውውሩ የማይሳካ ከሆነ ለዩናይትድ ከነ ደሞዙ ከነ ማንቸስተር ዩናይትድ ከነ አስቸጋሪ ቀጣይ ክረምት የዝውውር መስኮት ራሽፈርድ ሊመለስበት ይችላል። ከወዲህ ደግሞ እንደ ማኑኤል ኡጋርቴ ያለ ተጫዋች ከመጋረጃ ጀርባ ቀጣይ ማረፊያውን በወኪሉ በኩል እያዘጋጀ ነው ተብሏል። የቱርክና የጣሊያን ክለቦች ፈላጊ መሆናቸውን ትላንትና በቃል ስፖርት ዩቲዩብ ቻናል ኤፕሪል 7 ማክሰኞ ምሽት በፈጣን የመረጃ ሰዓት አደረስናችሁ። አሁን እየወጡ ባሉ መረጃዎች መሰረት በተለይ ሚረር ስፖርት በሰበር ባረጋገጠው መረጃ ይህንን የማንቸስተር ዩናይትዱን ተጫዋች ለማስፈረም ዩቬንቱስ ፍላጎት አለው ብሏል። የዩቬንቱስ ፍላጎት ግን በጥያቄ የተደገፈ አይደለም። በእርግጥ ጊዜው ገና ነው። ዩናይትድ ከ40 ሚሊዮን ፓውንድ በላይ ይፈልጋል። ዩቬንቱስ ግፋቢል ከ30 እስከ 35 ሚሊዮን ፓውንድ ለዝውውሩ ሊያቀርብ ይችላል ተብሏል። ማኑኤል ኡጋርቴ አውሮፓ ውስጥ መቆየት ይፈልጋል። ዩናይትድ ግን እንዳልሆነ 100% የተረጋገጠ ነው። ክሪስ ዋይለር ለዴይሊ ሜል እንዳስነበበው ምንም እንኳን የአንድሬ ኦናና ልብ ዩናይትድ ቤት ቀጣይ የዩናይትድ ቁጥር አንድም ለመሆን ከሴላመንስ ጋር መፎካከር የሚሻ ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን ከቆረጠ ደግሞ ጠቀም ያለ ደሞዝ በዩናይትድ እየተከፈለው የሚቆይ ተጫዋች እንደሆነ ይታወቃል። ይህ ሁሉ ፍላጎቱን ይዞ ወደ ዩናይትድ መምጣት ቢፈልግም ክሪስ ዋይለር ግን ዩናይትዶች ፈጽሞ የማይፈልጉት ነገር ብሎታል። ማንቸስተር ዩናይትድ በአሁኑ ሰዓት ተጫዋቹን በቋሚነት ስለመሸጥ እንጂ በቋሚነት ክለቡ ስለማቆየት አያስብም ብሏል። ከቡድኑ ማሰናበት ወይም ለጊዜው ተጨማሪ የውሰት ውሎችን ማቅረብ በዩናይትድ በኩል እቅድ እንጂ ኦናናን መልሶ የማጫወት እቅድም ፍላጎትም በዩናይትድ በኩል የለም ብሏል ዴይሊ ሜል። ከዚህ ጋር በተያያዘ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎችም ድጋሜ ኦናናን በዩናይትድ ማሰብ ታላቁ ስህተት ብለውታልና ተጫዋቹ በደጋፊዎችም በክለቡም በኩል ድጋሜ መጥቶ እንዲጫወት የሚፈቀድለት ወይም የሚደገፍ ሆኖ አልተገኘም። ማቲያስ ኩኛ
ብራያን ቤሞና ካዜሜሮ በተጨማሪነት ብሩኖ ፈርናንዴዝ በኢኤ ስፖርት በፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ሽልማት ውስጥ እጩ ሆነው ገብተዋል። ዩናይትድ ዘንድሮ እንዲሻሻል ከረዱ ተጫዋቾች ውስጥ አንደኛው ናቸው ማለት ይቻላል። በተለይም አዲስ የመጡት ማቲያስ ኩኛ፣ ብራያን ቤሞ በማንቸስተር ዩናይትድ ተጽዕኗቸው ምን ያህል ከፍ እያለ እንደሆነ ማሳያ ነው። የብሩኖ ያው የሚጠበቅ ነው። ዘንድሮ ያሳየው ተጽዕኖ ቀላል አይደለም። በማንቸስተር ዩናይትድ ቁጥሮቹ በአውሮፓ ደረጃ በቀዳሚነት የሚቀመጡ ናቸው። ብሩኖ ፈርናንዴዝ የፕሪሚየር ሊጉ ከፍተኛ አሲስት አድራጊ፣ በፕሪሚየር ሊጉ በርካታ የግብ አስተዋጽኦ ያለው በሃላንድ ብቻ የሚበለጥ፣ በፕሪሚየር ሊጉ በርካታ ትልቅ የግብ ዕድሎችን የፈጠረ በርካታ የግብ ዕድል የፈጠረም ተጫዋች ነው። ከዛ በተጨማሪ አትሌቲክ ብሩኖ ፈርናንዴዝ ማለት በካሪንግተንም በኮሊደሩም ላይ ቆሞ ወጣቶችን የሚያበረታታ ወጣቶችን የሚመክር ለወጣቶች ከአሰልጣኞች በተጨማሪ ስልጠናን የሚሰጥ በዩናይትድ ቤት በጣም አስደናቂ ሚና ያለውም ተጫዋች ነው ይላል የዘ አትሌቲክ መረጃ ስለ ብሩኖ ፈርናንዴዝ። ማይክል ካሪክን በተመለከተ ሚረር ስፖርት በማንቸስተር ዩናይትድ አሁን ለሱ ያለ ድጋፍ ከፍ ያለ ነው ብሏል። በቦርዱም ያለ ድጋፍ ብቻ አይደለም የሚለው የሚረሩ ጸሐፊ በማንቸስተር ዩናይትድ በቦርዱ በተጨማሪ ተጫዋቾችም ድጋፍ አላቸው ብሏል። ከዚህ ጋር በተያያዘ አማድ ያሎ ማይክል ካሪክ የሰራው ስራ ድንቅ ነው፣ የማንቸስተር ዩናይትድ ዲኤን ያለው ሰው በዩናይትድ ቢቆይ ሁላችንም እንደሰትበት፣ ሁላችንም ተጫዋቾች ፍላጎት ያለን የክለቡን ውሳኔ ግን እናከብራለን ብሏል። ከወዲህም እንደ ብራያን ቤሞ ያለ ተጫዋች በማይክል ካሪክ ስር መጫወት እድለኛ ነው ያለ ሲሆን የእሱ ተሞክሮ ለቡድኑ ጠቅሟል። ካሪክ በቋሚነት ስለመቆየቱ ውሳኔኛ ባይሆንም ግን ከሱ ያገኘነው ነገር ቀላል አይደለም፣ ቢቆይ መልካም ነው እያለ ነውና ሚረር ስፖርት ማንቸስተር ዩናይትድ ቤት ድጋፉ ከቦርድ እስከ ተጫዋች ብሎታል ማይክል ካሪክን። በእርግጥ ሌጀንዶች ጥቂት ባይባሉም ተቃውሞ እያቀረቡበት ግን እንደሆነ ይታወቃል። አንድ ሌጀንድ ዩናይትድ ቤት እናንሳ፣ ሪያን ጊግስ የማይክል ካሪክን የአሰልጣኝነት ቆይታ በቋሚነት ይጽና ካሉ ሰዎች ውስጥ አንደኛው እንደሆነ ይታወቃል። በእርግጥ እነ ሩኒም ያሉ በዚህ ረገድ ይጠቀሳሉ። ጊግስን ያነሳ ነው በምክንያት ነው። ለአንድ ክለብ ብቻ በታማኝነት ካገለገሉ ታሪካዊ ተጫዋቾች ሪያን ጊግስ በዩናይትድ ከ1990 እስከ 2014 ተጫውቷል። በእርግጥ እንደ ፍራንሲስኮ ቶቲ በሮማ፣ ፓውሎ ማልዲኒ በሚላን፣ ቶኒ አዳምስ በአርሰናል፣ ካርሎስ ፒዮል በባርሴሎና፣ ጄሚ ካራገር በሊቨርፑል፣ ማቲያስ ሌቴሴር በሳውዝሃምፕተን፣ ጄሴፔ ፔርጌሜ በኢንተር ሚላን፣ ሌቪ ያሺን በዳይናሞ ዛግሬቭ፣ እንደ ኢኛኪ ዊሊያምስ በአትሌቲኮ ቢልባኦ ሊጠቀሱ ይችላሉ። ከማንቸስተር ዩናይትድ በርካታ ዋንጮችን በተለይም የሊጉን በማንሳት ደግሞ ሪያን ጊግስ ይጠቀሳል። እናንተ ለአንድ ክለብ ሲጫወት በጣም ምርጥ ነበር የምትሉት ካለ ግን ጻፉልን። ዛሬ የዓለም አይኖች ሁሉ ፓርክ ደ ፕሪንስ ላይ ፓሪስ ሰን ዠርሜን ከሊቨርፑል ሲጫወቱ ምሽት 4 ሰዓት፣ ባርሴሎና ከአትሌቲኮ ማድሪድ በርናቤው ሲጫወቱ ያሉ፣ ስፖርቲንግ ብራጋም ከሪያል ቤቲስ በኤሮፕ ሊግ ቢሆን ዛሬ ነው የሚጫወቱት ምሽት 1 ሰዓት ከ45 ደቂቃ ሲል። ለምትደግፏቸው ክለቦች መልካም ዕድል እንዲገጥማቸው ተመኝተን አንድ ለየት ያለ መረጃ ግን ለዓለም እናብስር። ውድ ቤተሰቦቻችን እነሆ ከ40 ቀናት በላይ በመካከለኛው ምስራቅ የሰው ነፍስም የበላ የዓለምን ኢኮኖሚ ውጥንቅጡን ያወጣ የአንድ በርሜል ድፍድፍ ነዳጅን $100 በላይ እንዲሸጥ ያደረገው የመካከለኛው ምስራቅ ጦርነት ለ2 ሳምንት በይፋ ቆሟል። ኢራን፣ አሜሪካና እስራኤል ባደረጉት ስምምነት መሰረት ለሚቀጥሉት 2 ሳምንታት ቀጠናው ከጦር ቀጠና ነፃ ሆኗል። የሆርሙዝ በርም በስምነት ተከፍቷል። ይህ ለዓለም ትልቁ ሰላም ነው። ቃል ስፖርት ዩቲዩብ ቻናልም ሰላም ለሀገራችን ሰላም ለዓለም ብለን ለመደግፏቸው ክለቦች ዛሬ ጨዋታም ሲያደርጉ መልካም ዕድል እንዲገጥማቸው ብለን የሆኑን ጥንቅር አበቃን። ሰናይ ቀን